ሰላም እንዴት ናችሁ? አለን እግዚአብሔር ይመስገን። እኛ በጣም ደህና ነን። እናንተም በጣም ደህና እንደሆናችሁ ተስፋ እናደርጋለን። ጠፋችሁ እንዳትሉን። አይ ነው በቃ እሱን ነገር እንዘለዋለን። እንደዚህ አንዴ ስኪፕ እናደርጋታለን ይቺን ፓርት። ከዛ በኋላ አዲስ ነገር በጣም ብዙ አዲስ ነገር ነው ይዤላችሁ የመጣሁት። ተምብሌል ላይ ታችሁታል። ግን ያው ብዙ ነገሮች የምናብራራው ነገር ስላለ ያው በዛውም ደግሞ ፈታ ዘና እያለን ደግሞ አሪፍ ጊዜ እናሳልፋለን ብለን ስላሰብኩኝ በዩቲዩብ እንግዲህ መጥቻለሁ። ወደ መጀመሪያው ስንመጣ ከሳሽ ኦልሞስት በቃ ቲክቶክ ቪዲዮ ላይ የምሰራውም ወር ደግሞ ሌላ ዩቲዩብ ላይ እንደዚህ ስታዩ ቃልዬ ከሳሽ ምን ነው ነውና ተበደልሽ፣ አረ በጣም ገረጣሽ እያላችሁኝ ነውና ቴንኪው ስላሰባችሁልኝ። በመጀመሪያ ግን መክሳቱን ፈልጌው ነው አስቤበት ያደረኩት ነገር ነው እንጂ ይሄ በስራው በኬተሪንግ በምግብ ስራው እንዴት ነው ጎድቶኝ ተበድዬ ምናምን አይደለም። እኔ መክሳት ስለፈለኩ ነው። በጣም ወፍሬ ነበረ። መቼም አይታችሁኛል አይደለ? እኔ ስወልድ በጣም ነው የምወፍረው። እርጉዞኜ በጣም ነው የምወፍረው። የመጀመሪያ ልጄ ስወልድ ኖላን 77 ኪሎ ነበርኩኝ። ትንሹንም ማኑንም ስወልድ 77 ኪሎ ነበርኩኝ። ከዛ አስቡት ከ77 ኪሎ ሆኖ ለእኔ ይከብደኛል መራመድ፣ መተንፈስ ራሱ ይከብደኛል ሳስበው ማለት ነው። እንደዛ በቀጠል ደግሞ እኔ ምንድን መሰላችሁ ሰውነቴ በጣም ጅል ነውና እኔ ሳለው ሰውነቴ ማለት ነው። መቼም ጅል ሰውነት ታውቃላችሁ ብዬ አስባለሁ። እና ከተመቸው በቃ ከደላይ ምናምን ሰውነቴ ከተመቸው ምናምን ይወፍራል፣ በቃ ይቀጥላል ነው አይመለስም። እኔ ራሴ የሆነ ነገር አድርጌ ካልመለስኩት እንዴት ነው ወፍሮ የሚቀር ሰውነት ነው ያለኝ በተፈጥሮ ባህሪው ማለት ነው። እና እኔ እንደዛ እንዲሆን ስለማልፈልግ በተቻለ መጠን በወለድኩኝ በቃ 1 አመት ድረስ ነው እንጂ ከዛ በኋላ ቶሎ ብዬ መሰብሰብ እፈልጋለሁ ሰውነቴን፣ ካለበለዛ እየቀጠለ እየጨመረብኝ ነው የሚሄደው። እና ያንን ብዬ ነው። ከዛ ምን አረኩ መሰላችሁ? ነው በዚህ አጋጣሚ ልንገራችሁ፣ ያው ለመክሳት ይሄን ነገር ተጠቀሙ አይደላችሁም። ያው ሁሉም ሰው ለራሱ የሚሰራለት ሜትድ አለ። እኔ ለራሴ የሚሰራልኝ ምንድነው? እኔ እንቅስቃሴ ኖርማሊ በስራ እንቀሳቀሳለሁ እንጂ ይሄ ጂም ቤት ኦርምና ስፖርት መስራት ባህሪ አይደለም፣ አልፈጠረብኝም። እና በቃ ያንን ማድረግ እንደማልችል ስለማቅ ያለኝ አማራጭ ምንድነው? ምግብ መገደብ ነው። እኔ ደግሞ ምግብ በቃ ማለት እሱ በደንብ ይቀለኛል። እኔ አትቢ ብትሉኝ አልበላም፣ ቢ ብትሉኝ እበላለሁ። እና እንደራሴ ነው ምግብ እንደራሴ ነው። ታውስለው ይተዋል፣ ያስለው ይይዛል። እና በምግብ ነው እኔ ያስተካከልኩት። በጣም ማለት ጥሩ መንገድ አይደለም ለሌላ ሰው፣ ምናልባት እንዴት ነው ህመም ላለበት ሰው ምናምን በጣም አይመከርም እንደዚህ አይነት ሜትድ ማለት ነው። እና እኔ ግን አይ ቲንክ ወደ ህዳር አካባቢ ይመስለኛል የጀመርኩት፣ ወይ ህዳር አካባቢ ምንድነው ማድረግ ጀመርኩኝ። ኦልሞስት በቀን አንዴ መብላት ጀመርኩ ማለት ነው። እንደ ጾም የገና ጾም በገባ ጊዜ ማለት ነው። በቃ በቀን አንዴ እበላለሁ፣ እውላለሁ። ማታ በጣም ትንሽ ነገር ወይ አንዳንዴ ሰላጣ በልቼ ልተኛ እችላለሁ፣ ኦር ደግሞ አንድ ቁርጥ በልቼ እተኛለሁ። በጣም ቀነስኩት። ጾም ከተፈታም በኋላ በቃ አልተውኩትም። በቃ እንደዛው እንዳለ ቀጠልኩበትና ተዘጋኝ። እኔ ራሱ በቃ ማለት አንጀቴ ራሱ አሁንም ድረስ አይቀበልልኝም ብዙ ምግብ መብላት። አሁንም ድረስ በጣም ይከብደኛል። በቃ ትንሽ ነገር በልቼ በቃኝ እላለሁና አስለመድኩት። ግን ያው በአንድ ጊዜ አሁን እኔ ለምጄዋለሁ። እኔ ከድሮም ከልጅነቴ በቀኑ ሙሉ ጾሞ አንዴ መብላት ለምዷል። ጨጓሬ ምናምን አንዴም ለምደውታል። እና ያንን ባህሪ ስለማቅ ነው። ድሮ ቀጭን የነበርኩት ለዛ ነው። በቀን አንዴ ነበር ድሮ የምበላው ማለት ነው። እና ያንን ስለማቅ ነው እችለዋለሁ ብዬ ያደረኩት። እናንተ እንዳታደርጉት፣ ያው ቀስ እያላችሁ ቀንሱ። እንደኔ በአንድ ጊዜ ከት እንዳታደርጉና እንደዛ አድርጌ ነው የከሳሁት። በፍላጎቴ ምግብ አልበላም ብዬ። ከዛ ደግሞ ስፖርት መስራት ስለማልወድ ምን አደርጋለሁ? የምግቡን ስራ ስንሰራ ያው ኬተሪንግ ታውቃላችሁ፣ ስራው እቤት ድግስ ይሰራል። ሌሊት ነው የሚሰራው አብዛኛውን ስራ። ከዛ ደግሞ ጠዋት ሄዳችሁ ደግሞ ወይ ደግሞ ምሳ ሰዓትም ከሆነ ደግሞ እዛ ሄዳችሁ ብፌ ዘርግተን ምግቡን ዘርግተን እዛ ቆመን አስተናግደን ሲያልቅ ደግሞ ሰብስበን ጭነን እቤት መተን እንደዚሁ ደግሞ አብሶ ደግሞ በብዛት ስራው ያለው መች ነው? ቅዳሜና እሁድ ላይ ነው። በቃ አርብ፣ ቅዳሜ፣ እሁድ እንደዚህ እስከ ሰኞ አይታረፍም። በቃ ይሄ ኖርማሊ በቃ የስራ ቀኔ ነው። ለእናንተ እረፍታችሁ የምትሉት የኔ ደግሞ የስራ ቀን ነውና ምን አደርጋለሁ? ስፖርት መስራት ስለማልወድ ቀጥ ብዬ ኬተሪንጉ ላይ በደንብ አድርጌ እሰራለሁ። አብሬያቸው ሌሊት ምግብ ሲሰሩ አብሬ ያድራለሁ። ከዛ ደግሞ ጠዋት አብረን ሄደን ሲጫን አብሬ ጭናለሁ፣ ሲወርድ አብሬ አወርዳለሁኝ። እዛ ሴቲንጉን ምናምን ራሴ ቆሜ አብሬ ያስተካክላለሁ፣ አብሬ ቆሜ ያስተናግዳለሁ። ከዛ ደግሞ ማታ ቤት ደግሞ ስንመለስ ትንሽዬ እበላለሁ። ምን ሆነ? ስፖርትና
ምግብ ሆነ ማለት ነው። እንደ አጋጣሚ ስራው ተመቸኝ ለእኔ በቃ ለመክሳት ለፍላጎቴ ሆነልኝና በዛ ምክንያት ነው የከሳሁት ልላችሁ ፈልጌ ነው። ሌላ ደግሞ የኬተሪንግ ስራ ደግሞ ጥቅሙ ምንድን ነው አትሉም? ምግቡን ስትሰሩት ይሸታችኋል። በቃ ኦልዌይስ ድግስ ነው። ከዛ ምግቡን ስትሰሩት ሁሉም ይሸታችኋል። ወይ የሆነች ነገር እንዴት ነው ለመቅመስ ራሱ እንዴት ስትቀምሱት ደግሞ ድግስ ብዙ ጊዜ ቤት ስትሰሩ ታውቁታላችሁ። በቃ ድግስ ሰርታችሁ በንጋታው ስታስተናግዱ እንጂ የምትውሉት አይበላላችሁ የሚሆን የሸተታችሁ ነገር በቃ ሲሸተኝ ያድራል ይውላል። በቃ እንዴት አድርጌ ይበለዋለሁ? አይበላልኝም። በቃ ዝግት ያደርገኛል። ገላገልከኝ ከረሃብ እላለሁ ማለት ነው። እና ያ በጣም ነበር የጠቀመኝ ማለት ነው የድግስ ስራ። እንደውም በጣም ነበር በጣም ነበር ያስጨነቃችሁት። በዚህ አጋጣሚ ልንገራችሁ፣ ባባን ሶሻል ሚዲያ ላይ ኧረ ካልተጎዳች በጣም ከሳች፣ ኧረ በጣም እየጎዳሃት ነው ምናምን እያላችሁ በጣም ባባን አስጨንቃችሁብኝ ነበር እና በጣም እሱ ራሱ ከመጨነቁ የተነሳ ኧረ በማርያም ብዬ ያለ ራሱ እስከ መለመን ድረስ ደርሶ ነበር። ግን ያው አላማዬን አልስትም ብዬ እሱንም ደግሞ ላለማስጨነቅ ያለውን ነገር ደግሞ ያው ተነጋግረን ትንሽ እየበላው ያው ያችን ጊዜ አልፈናታል እና አታስጨንቁ ሰው እናንተ። እሺ እንቀጥል። ወደ ዋናው ሀሳብ እንመለስ። ወደ ተምሌናችን እንመለሳለን። በጣም ደስ ብሎኛል፣ እውነት በጣም ደስ ብሎኛል። ያው እግዚአብሔር ሁሉን ነገር ያደርጋል። እግዚአብሔር ይፈጽማል። እግዚአብሔር የራሱ የሆነ ጊዜ ያለው እኛ እንደምናስበው አይደለም። ፈጣሪ ያው በፈቀደልን ሰዓት ነው ሁሉ ነገር የሚሆነውና እናንተም ታውቃላችሁ። እኔና ባባ ገና ከጓደኝነት ጀምረን ስንጋባ፣ ስንወልድ፣ አብረን ስንኖር በቃ ስንሰራም፣ ስንወድቅም፣ ስንነሳም ሁሌም አብራችሁን ነበራችሁና አሁንም ደግሞ አብራችሁን ሆናችሁ አዲሱን ዜና አብረን እናበስራችኋለን ማለት ነው። እንግዲህ የእግዚአብሔር ፍቃድ ሆነና ሶስተኛው መጣ። አጨብጭቡ አንዴ። ለራሳችን እናጨበጭባል አይደል? ግን ለምንድን ነው ግን ያጨበጭብ ነው? እኔ እንጃ። ለማንኛውም እግዚአብሔር ፈቃዱ ሆነልንና በሶስተኛ ልጅ እግዚአብሔር ሊባርከን ነው። እንመራረቅ፣ አሁን እንመራረቅ ማለት ነው። አንድ ለአንድ እንመራረቅ። እናንተ እንኳን ደስ አላችሁ፣ እንኳን ደስ አለሽ፣ እንኳን ለዚህ ክብር አበቃችሁ፣ እንኳን እግዚአብሔር ረዳሽ እያላችሁ ኮሜንት ላይ ጻፉልኝ ማለት ነው። እናንተ እስከምትጽፉ ደግሞ እኔ እዚህ ጋር ልመርቃችሁ። እግዚአብሔር በቃ በረከትን በቤታችሁ ያስገባላችሁ፣ እኛ ያየነውን ክብር ያሳያችሁ፣ በትዳር ያላገባችሁ በትዳር ይባርካችሁ፣ መልካም ባል መልካም ሚስት ይስጣችሁ፣ በልጅ ደግሞ ገና ላልወለዳችሁ ደግሞ እግዚአብሔር በልጅ ይባርካችሁ፣ እንደ አቅማችሁ መንታው ልላልኩና ግን እንደ አቅማችሁ እንደ ችሎታችሁ እግዚአብሔር በልጅ ይባርካችሁ። በቃ ሰላም፣ ጤና፣ ፍቅር ያድርግልን። ሀገራችንን ሰላም ያድርግልን ለሁሉም። በቃ ያልተሳካላችሁም ደግሞ ያው ከትዳር ከነዚህ ውጭ ደግሞ ላለው ደግሞ ላልተሳካላችሁም ደግሞ እግዚአብሔር ያሳካላችሁ፣ ስራችሁን ይባርክላችሁ፣ ቤታችሁንም ይባርክላችሁ። በቃ ሰላም ጤናችሁን ሁሉን ነገር በቃ ይባርክላችሁ። ሀገራችንን ብቻ ሰላም ያድርግልን እና እስካሁን ኮሜንት ጽፋችሁ ጨርሳችኋል እና በጣም እውነት በጣም ደስ ብሎኛል። እኔ እንዴት ነው በጣም የምመኘው፣ ግን ፈጣሪ ደግሞ እንዴት ነው እሱ በፈቀደ ሰዓት ደግሞ ሲያደርግላችሁ ደስ ይላል። ልጅ በረከት ነው፣ በጣም ደስታ ነው። እኛም በጣም ደስተኞች ነን። ባባ የነበረውን ሪያክሽን አሳያችኋለሁ፣ ቪዲዮን ማለት የነበረውን ሪያክሽን የባባን እንደ አጋጣሚ ዝም ብዬ ቀርጬዋለሁ፣ ግን አሳያችኋለሁ። መጀመሪያ ግን እኔ እንዴት እንዳወቅኩ ልንገራችሁ ማለት ነው። ከሱ በፊት እኔ መጀመሪያ ያው ለሱ ከመንገር ያው እኔ መጀመሪያ ማወቅ አለብኝ አይደለ? እኔ እንዴት እንዳወቅኩኝ ላስረዳችሁ። አይ ቲንክ እነ ረዱ ቤት ተሰባስበን ነበረ ማለት ነው። እንዴት ነው ፋሚሊ 4 ወንድማማቾችና 4 ሚስቶች ተባብለን ተሰብስበን እየሳቀን የተጫወትን ምናምን ነበረ። ከዛ እንደ ቅዳሜ ቀን ነው ማታ 4 የተሰበሰብነው። ከዛ እኔ ምን አደረግኩኝ፣ እሁድም ያው ቅዳሜም ስራ ነበርን ቀኑ ሙሉ የምግብ ኬተሪንግ ስራ። እዛ ዋልንና ማታ እንረዱ ጋር ሄድን። እሁድም ደግሞ ሌላ እንደዚሁ ሽምግልና ፕሮግራም ነበረብንና ለሱ ደግሞ ሌሊት ስራ እየተሰራ ነውና ያው ማታ እራት እዛ በልተን እንመጣለን ምናምን ብለን ሄድን። ከዛ የበላን ጫወተ ምናምን እንዳጋጣሚ ከተደወለልኝና የሆነ ነገር ማምጣት አለብሽ ምናምን ብለው ደወሉልኝ። ኦኬ እሺ ብዬ በቃ ባባን እናንተ ተጫወቱ ምናምን እኔ እመጣለሁ ምናምን አልኳቸውና እንዳው በተሰበሰብንበት እዛው ተነስቼ ብድግ ብዬ ወጣሁ። ግን ከዛ እኔ እህታችሁ ያው ሴቶች አይደለን ጭንቅላታችን አያርፍም ከማሰብ ወደ ኋላ አይልምና
እንደ የሴትነት ግዴታ ነው የሚባለው አይደል? የሴትነት ግዴታዬ በጣም ቆይቷል ከመጣና እንዴት ነው በጣም ብዙ አልተጨነቅኩበትም። ምክንያቱም የኔ በጣም የተዛባ ነው፣ እንደ ኖርማል ሰው በየወሩ የሚመጣ አይደለም እና ድሮም ጀምሮ እንደዛ ነኝና በጣም ነው የሚያስቸግረኝም። ደግሞ አይታወቅም ቀኑ፣ በቃ 2 ወርም ሜቢ አንዳንዴ 3 ወርም አንዳንዴ አሁን እንደውም ተሽሎኝ ወደ 2 ወር ከምናምን ሆኗልና እንደዛ ስለሆነ ሳስበው በጣም ቆይቷልና በቃ ይሄን ሰሞን ይመጣል፣ ይሄን ሰሞን ይመጣል፣ ይሄን እያልኩኝ ሳምንት ያልፋልና ቆይ ይሄ ነገር እንዴ ምንድነው አልኩና ስሄድ ፋርማሲ ሳይ ቆይ ለምን አልገዛም አልኩና ቼክ ማድረጊያዋን እቃ ገዝቼ ሄድኩ ማለት ነው ወደ ቤት። ከዛ ሄድኩኝ የሚያስፈልጋቸውን እቃ ምናምን ሰጠኋቸው ገዛዝቼ ምናምን እሱን ይዤ ገባሁ። ከዛ በኋላ ቼክ አደረኩና በቃ ላይክ እንዴት ነው ይሆናልም አይሆናልም እንዴት ነው መሀል ላይ ነው እንጂ ይሄ እንዴት ነው ኤክስፔክት አድርጌ ምናምን አልነበረም። ከዛ ሳይላችሁ ለካ 2 መስመር ሆኗል። ያው 2 መስመር ሴቶች ታውቁታላችሁ፣ ወንዶች ደግሞ ጉዝ ይላል። ፈጣሪ እንዴት ደስ እንዳለኝ አትጠይቁኝ ማለት ነው። እንዴት ደስ እንዳለኝ በቃ እኔ አላመንኩም። ወዲያው ነው ምልክት ያወጣውና በቃ ምንም አላመንኩም ምንም እንዴ አልኩኝ። ኧረ ይሄን ነገር ቆይ ድጋሚ ሁለተኛ አልገዛሁም፣ የለኝም። ኦልሞስት ማታ ነው 5 ሰዓት አካባቢ 4 ሰዓት ከምናምን እንደዛ 4 ሰዓት ከምናምን ነውና አሁን ድጋሚ ፋርማሲ ሄጄ ደግሞ አላገኝም፣ ሊዘጋ ይችላል ወይኔ ምናምን አልኩኝ። በቃ ደስ አለኝ። ለማን ልናገር? የለም ባባ ለመኖር እንደውም ደስ አለኝ። ምክንያቱም እሱን እንደ አዲስ ጠይቀዋለሁ ምናምን ብዬ ከዛ ሄድኩላችሁ ተመለስኩኝ። የእሱን ቪዲዮ አሁን እዚህ ጋር ቆይ ያስገባላችኋለሁ። በጣም ሄዷል፣ መሄድ አለብኝ። በሽቷል በጣም የጠበቁኝ ነው እኮ ግን እርግጠኛ መሆን አይሻልም። ሊሆንም ይችላል አይሆንም ይችላል፣ እግዚአብሔር ነው የሚያውቀው። መጠራጠር ጥሩ ነው አንዳንዴ። በጣም ስለቆየ በጣም በአሁኑ ደግሞ በጣም ቆየና ያው ኖርማል መቆየቱ ግን በአሁኑ ደግሞ በጣም ቆየና እስኪ የሚሆነውን አብረን እናያለን። እንግዲህ እግዚአብሔር ከፈቀደ ይሆናል፣ እግዚአብሔር ካልፈቀደ አይሆንም። የመጣው በጸጋ መቀበል እንደ መጀመሪያ በጣም ጉጉቱ በቃ የመጀመሪያ ጊዜ ወይ የነበረው ጉጉት። ለማንኛውም ማስረጃ መስጠት ነው። አስባችሁታል? እንደዚህ ቀርሽ ምንም የለም ስባል ከዛ ስገልጠው ስንቴ እኮ እንደዚህ አይነት ቪዲዮ እንደቀረስኩ ብታውቁ ማለት ነው። ድሮ ማለት ነው አብሴ የመጀመሪያ ጊዜ ስንቴ እንደዚህ እንደቀረስኩ። ግን በቃ ኖ ሲለኝ ይህሺ ድልት እስኪ ደግሞ እግዚአብሔር ያውቃል። ልብሴን በጠሱ ታይ ሰው ከዚህ በለልስ ደግሞ ምንድን ነው የሚያስጨዋት እንዳይሉኝ መጮህ አልፈልግም። እኔ ፈጣሪ ደስ ሲል እናቴን ደስ ሲል አይዘለልም ቃልዬ አይዘለልም። እግዚአብሔር ይመስገን፣ ሌላ ምንም አይባልም። እግዚአብሔር ይመስገን። አሁን እዛ ሄጄ ዝም ብዬ ስስቅባቸው እች ልጅ አበደች እንዴ እንዳይሉኝ ነው እያሰብኩ ያለሁት። ወይኔ ፈጣሪ ድረስ እንዴት ደስ ይልሃል! በእግዚአብሔር ስም
እናቴም በጣም ደስ ይላል። ሶስተኛ ልንደርስ ነው ማለት ነው። እግዚአብሔር ይመስገን። ሌላ ምን ይባላል? አፈረኝ ራሱ። አይ አሁን ነው። እስኪ አሁን አክት ናቹራል ሄደን አክት ናቹራል ደግሞ ዝም ብዬ ደግሞ ማቅረስ። ከዛ ተመለስኩኝ፣ ሄድኩኝ ፕሮግራሙ እዛ እነረዱ ቤት ሄድኩኝ። ከዛ በቃ ስንስቅ ስንጫወት ምናምን በቃ ምንም በቃ እኔ በውስጤ ሌላ ደስታ ውስጥ ነኝ ያለሁት። ከዛ አመሸን እዛ ፈታ ስንል ምናምን ስንደባደብ ምናምን ቆየን። ከዛ በቃ ፈታ ብለን ተጫውተን ወደ ቤታችን ተመለስን። ከዛ በቃ ልንገረው አይነት ስሜት ውስጥ ሆንኩኝና ግን ሳልነግረው ነው ያደርኩት። መሽቶም ስለነበር እሱም ደክሞት ነበረ። ስንመለስ ኦልሞስት ራሱ መኪና ውስጥ በቃ ተኝተን በልቶ የተመለስ ነው፣ በጣም መሽቶ ስለነበረ። ከዛ በንጋታው እንዳልኳችሁ ሽምግልና አለብን ፕሮግራም። እዛ ኬተሪንጉ ጋር ሄድን፣ አዘገጃጀን ምናምን ፕሮግራሙን እዛ አረግንና ሰው እስከሚመጣ እየጠበቅን፣ ያው ሰው ከመምጣቱ በፊት ስለሆነ እኛ የምንደርሰው አዘጋጅተን ምናምን ሰው እስከሚመጣ መኪና ውስጥ ቁጭ አልንና ከዛ በቃ ልንገረው ብዬ አሰብኩኝ። ምክንያቱም ከዚህ በላይ እኔ እንጃ ከሱ መደበቅ አቃተኝ፣ አልቻልኩም። ከዛ አወጣሁና ሰጠሁት ማለት ነው። የፕሬግናንሲውን ሪያክሽኑን ታዩታላችሁ። በጣም ብዙ ጥያቄ ነው የምትጠይቁኝ። ይሄንን ሪያክሽን ካያችሁ በኋላ እርግጠኛ ነኝ በጣም ብዙ ጥያቄ ነው የምትጠይቁኝና ገረመው፣ ደስ አለው፣ ተደነቀ። ብቻ እንደዚህ አይነት ቃላቶች ሁሉ ሆነ እሱ ላይ ብቻ በጣም በቃ እንደውም ከዛ እንዲህ ኧረ ቆይ ሁለተኛም ደግሞ ቼክ አላረኩም፣ ረስቼዋለሁ እኔ ራሱ ሁለተኛ ቼክ ማድረግ እንደነበረብኝ። ከዛ ኧረ በቃ ሄደን ድጋሚ ቆይ እንግዛ ምናምን አለ። ያለውን ሪያክሽን ቪዲዮ ስለማሳያችሁ። ከዛ ድጋሚ በቃ ሰው እስከሚመጣ በቃ እዛው ሼፎች አሉ፣ አስተናጋጆች አሉ፣ እነሱን እዛ ትተን ሄደን ድጋሚ ሁለተኛ ገዛውና የሰው ድግስ ቤት ሄጄ ገብቼ ሽንት ቤቴ ገብቼ ቼክ አድርጌ ብዬ ወጣው ማለት ነው። በነገራችን ላይ ይሄ ሽምግልና የተካሄደበት ቤት በቃ በረከት ነው የሚገባው ማለት ነው። እንደዚህ ልጅ ከገባበት በረከት ነው የሚገባበት በዚህ አጋጣሚ። ከዛ በቃ ድጋሚ ስናየው ሁለተኛው ያው ነው። በጣም ደስ አለን ምናምን፣ አልጠበቅነውም ነበረ። እሺ አሁን እኔ አንድ ጥያቄ አለኝ። ሎተሪ ቢደርስና ከዛ መች ነው ለኔ የምትነግረኝ? ሎተሪ ቢደርስ አንተ ደረሰኛ ያለው ፍቅር እኔ አላምንም ይሉት በቃ ነገርከኝ ማለት ደረሰኝ ብዬ እነግርሻለሁ። እሺ እኔ ሎተሪ ቢደርሰኝና ብሩን ይዤ መጥቼ ሰርፕራይዝ ባደርግ ነው የሚሻለው ወይንስ ምን ይደረስሽ ነገር አለ እንዴ? ድረስሽ ነገር አለ? ቲዮሪ ነው የጠየኩክ። አይ ነገርማ አለ። የደረሰኝ ነገር የለም። እኔ ወደ ወስ ነገር ነው ደስ የሚለኝ እግዚአብሔር። በቃ ዝም ብዬ ብድግ አድርጌ ይሄውን ካደርሶኛል። አዎ ለምሳሌሽ አንቺ ገና ልጅ ስለሆንሽ ምንድነው ለስላሳም ብስኩት ምናምን ልገዥበት ትችያለሽ እና ልታጠፊ ትችያለሽ። ከብር ውጭ ቢሆንስ ሌላ ነገር ምንም አይነት ሰርፕራይዝ ነገር ቢሆንስ? በቃ ወዲያው እንዲነገር ነው የምትፈልገው? ወዲያው እንዲነገር ነው የምፈልገው። አረ እንደው ምን ይሻለኛል? ሀዘን ከሆነ ብቻ ትንሽ ቆይተሽ አረጋግተሽኝ ካጠገቤ የሚበላ ምግብ ሰጥተሽ ምናምን ቢሆን ደስ ይለኛል። የሚበላ ምግብ አላ ለምሽ የሆነ ነገር ልስጥክ። እሺ ትስማማለህ? አዎ እስኪ አይነን ጨፍን፣ አይነን ጨፍን። አትያ እውነት አትያ አይቻልም። ጨፍናል። ልግለጣ። ወራሽትሽና ማርያምን ሸትሽና ማርያምን ሸትሽና እንዴ ለምን ዋሻለሁ? አረ ማርያምን ሸትሽና ለምን ዋሻለሁ? እስቲ ማርያምን እንዴ ለምን ዋሻለሁ? እስቲ እግዚአብሔርን በይ። ለምን ይሄው በቃ ሰጥተውክ እኮ። አይ ሸትሽና መድኃኒዓለምን ሸትሽና አላምንሽ ማርያምን አላምንሽ። ቃል ትመነኛ ታምነኛለህ አታምነኝም? አይኔን አይተህ ንገረኝ። ታምነኛለህ አታምነኝም? እኔ እንጃ ለማመን ለመሰለሽ ባቂው አለሻለሁ ነገር ለምን እኮ ነው። እንዴት ሆነ? እንደሆነ ሆነ።
አመንኩሽ። ቴንክ ዩ አመሰግናለሁ። ማርያምን በይ እስቲ ማርያምን በይ እስቲ ወይኔ ቆንጆ እንዴት ነው እንቻለ ማሪ በእናትሽ ወንበሩን አስተካኪው። ታውቀኝ ነው። እሺ ምን አይነት የመጣ ይሆን? አመሰግናለሁ። ክብር ምስጋና ለመድኃኒዓለም ነው። ነግሬያለሁ። በቃ ሎተሪ ኪሄ ነው። እሺ ይሄ ከሎተሪም በላይ ነው። እናቴ ቴንክ ዩ ወዳሉሽ ተመስገን። ከጀርቤ ታጠነጥኛለሽ ማለት ነው አይደል? ምን አጠነጠንኩ? እኔ ምንም አላጠነጠንኩም የምር። እሺ በቃ ቁሚልኝ። ካሜራውን ስሜቴን መግለጽ አልቻልኩም እና በቃ ደስታችንን መግለጽ አሁን ላይ ከባድ ነው። ለብቻዬ ከማወራችሁ ባባ ምሳ ይመጣል እና አሁን እሱ ሲመጣ ያው ቪዲዮን እንዳያችሁት ነው። በጣም እንዴት ነው አላወራም፣ ማውራት ራሱ አልቻለም። እና የነበረውን እንዴት ነው ምን አስቦ እንደነበረ ምን እንደተሰማው ምናምን እሱ ሲመጣ እንጠይቀዋለን። በዚህ አጋጣሚ ያው እኛ ኬተሪንግ ስራ ነው የምንሰራው። ኬተሪንግ ማለት ያው የምግብ ድግስ ማለት ነው። ማንኛውም ልደትም፣ ክርስትናም፣ ሽምግልናም፣ ሰርግም አያድርገውና ደግሞ ሀዘንም ሲመጣ ደግሞ እኛ ራሳችን ምግቡን ሰርተን ጨርሰን ከእናንተ ምንም አይነት ድካም አይኖርም። ምግቡን ሰርተን ጨርሰን ጭነን መተን ራሳችን እዛው ዘርግተን አዘጋጅተን አብልተን አጠጥተን ሰብስበን ደግሞ መልሰን ራሳችን ይዘን እንመጣለን ማለት ነው። ማንኛውንም ፕሮግራም ማዘዝ ለምትፈልጉ እስክሪኑ ላይ በምታዩት ስልክ እየደወላችሁ ዘዙን። በተጨማሪም ደግሞ ያው ጎን ለጎን አገልግሎችንም ለምትፈልጉ አገልግልም እናቀርባለን። በሰው መጠን ከ20 ሰው ጀምሮ እናቀርባለን። አገልግል ለምትፈልጉ በውጭ ሀገር ሆናችሁ ደግሞ ያው ብዙ ጊዜ ደግሞ ይሄንንም ስራ ለመስራትም ደግሞ እንዳነሳሳን አንዱ ሀሳብ ውስጥ ደግሞ እንዳለው ደግሞ ከውጭ ሆናችሁ ሀገር ውስጥ ላለ ሰው ሄዳችሁ ይሄንን ፕሮግራም እንደዚህ አብሉልኝ፣ ኦር ደግሞ እዝን ምናምን መድረስ ለማትችሉ ደግሞ ይሄንን እዝን ሄዳችሁ እንደዚህ ያለ ሰው አብሉልኝ ብላችሁ ብታዙን እኛ ሄደን እናበላለን። ዝክር መዘከር ለማትችሉ ለነዳያን ለማብላት ለማትችሉ ውጭ ሆናችሁ ይሄን ሀሳብ እኛ እንጋራችሁና በምትፈልጉት የሰው መጠን እዚህ እኛ ቆንጆ አድርገን ሰርተን አብልተን አጠጥተን ቪዲዮ እየላክንላችሁ እስከዛሬም እንደምናደርገው ቪዲዮን እየላክንላችሁ እናበላላችኋለን፣ እናጠጣላችኋለን፣ ሀሳባችሁን እናሳካላችኋለን። ስለትም አስገቡልን ለምትሉን ስለታችሁን እናስገባላችኋለን። ያው ያም ኬተሪንግ አብሯችሁ አሁንም ወደፊት ይቀጥላል። ደግሞ በአዳዲስ መልክም ደግሞ እንመጣለን። ብዙ ያዘጋጀናቸው ያሉ ነገሮች አሉ። እነሱንም ደግሞ እያካተትን ቆንጆ ነገር ጣፋጭ እውነት የቀመሳችሁ ታውቁታላችሁ ማለት ነው። ላልቀመሱት የቀመሳችሁት ኮሜንት ጻፉልኝ። እንደውም ከቻላችሁ እዚህ ጋር ካላችሁ በጣም ጣፋጭ ውብ ንጹህ ነገር ይዘንላችሁ እንመጣለን። የባባን ሪያክሽን ደግሞ እንግዲህ አሁን ይምጣና ያለውን ነገር በሙሉ እንጠይቀዋለን። እስከዛው ድረስ ደግሞ አብራችሁን ቆዩ።